ሰላም ምንድነው የምትይው? ጋሼ እንዴት ነህ? እንዴት ሆናለሁ? አልሞት ነገር አለው። ቆይ ምንድነው የምትጽፊልኝ? ለምን ወዲያው አልደወልክልኝም? ከልጄ ጋር ስለነበርኩ ነው። አረ ከየትኛዋ ልጅ? የተረገዘው ልጅ ደግሞ ወንድ ይመስለኛል። እንግዲህ በጣም እድለኛ ነህ። እባክሽ ስለዚህ ጉዳይ አታውሪኝ። እሺ አሁን ግን ያልኩህን ምን አሰብክ ጋሼ? ሰላም አላሳዝንሽም እንዴ? ምን አለበት ህመም ባጨምሪልኝ? እሺ እኔስ ልጄን ሳላያት ልቅር? አየሻት አይደለም እንዴ? የእናትነት ፍቅሬን አልሰጠኋትም። እሷ ሳታውቅ የምሰጣት ፍቅር አልበቃኝም። ግን ልወሰን ለተባል በተለይ ደግሞ ከአንዴም 2 ጊዜ ልወሰን ለተባል በምንም አይነት ሁኔታ ምንም አይነት ርህራሄ ይቅርታ አያስፈልገው። አቶ ደረጀ የተፈጠረውን ችግር ለወይዘሮ ማርታ በሰበቡ ጠየቃት። ነገር ግን የመለሰችለት መልስ በጣም አስፈሪም እንደሆነ ነገረችው። ሰላም ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬም እንደተለመደው ዳጣን ድራማ ይዤላችሁ መጥቻለሁ። ትወዱታላችሁ ብዬም ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር፣ ላይክ እያደረጋችሁ አበረታቶች ስል በአክብሮት እጠይቃለሁ። ዳጣ ድራማ ዛሬ ምን ታየ የሚለውን አብረን የምናይ ይሆናል። ቤተሰቦች ዳጣና አቶ ደረጀ ዛሬ ላይ እንግዲህ ሻይ ቡናም እያሉ ዘናም እያሉም ነበረ። ዳጣም የሆዷን ደረጀም የሆዱንም እየተጫወቱም ነበረ። በዚሁም አጋጣሚ ዳጣ እንደምታኮራውም ነገረችው። ደረጀም እኮራብሻለሁ፣ ሁሌም ታኮሪብኛለሽ፣ አምንብሻለሁ በማለት ደስታውንም እያካፈላትም ነበረ። በመጨረሻም እንግዲህ በክፍያ ላይ እኔ ነኝ የምከፍለው የሚል ጭቅጭቅም ገጥማም ነበረ። እሱም ግን ብር ከየት አምጥተሽ ነው የሚል ጥያቄ ጠየቃት። አለኝ የሚል ነበር የመለሰችለት። ነገር ግን ዳጣ ብር የላትም። የዳጣ ቀልድ እንግዲህ ሁላችንም እናውቀዋለን። በዚሁም አጋጣሚ እሺ በቃ ዛሬ እኔ ነኝ የምከፍለው፣ በቃ ግዴታ አባቴን ጋብዣለሁ ማለት አለብኝ የማለትም ውሳኔ ወሰነች። እሺ በቃ ብሎም ፈቀደላት። በስተመጨረሻም እሱ ያወጣውን ገንዘብ እንግዲህ አባቴን እየጋበዝኩ ነው በማለት አስተናጋጅን ስትጠራም ሰምተናታል። ነገር ግን የከፈለችው የደረጀንም ገንዘብ ነበረ። አንቺ የሆንሽ ቀልደኛ በማለት እሱም ተደስቶ አብሮት ተነስተውም ሄደዋል። ኤቢና ናታን አንድ ላይ ኤቢ በተቀመጠበት ዛሬ ደግሞ ከክፍልቅ አትወጣም በማለት ቀጥታም መታም ነበረ። ምን ፈልገሽ መጣሽ ብሎም ይላታል። ናፍቀከኝ ነው ብላም ትለዋለች። ኧረ እባክሽ እሱም እያለ እያሾፈባትም ነበረ። በዚሁም አጋጣሚ ቁጭ ብለው አንዳንድ ነገሮችን እያወሩም ነበረ። ናታንም እባክሽ አትከታተኝ፣ ተይኝ፣ ለቤተሰቦችሽም አስቢ፣ ሌላ ችግር እንደሚፈጠር ወቂ፣ እሺ በይ እያለም እየመከራትም ነበረ። እኔንም ቢሆን አታስጨንቂኝ፣ ዳጣም ፊት ሳመኝ አትበይኝ ብለው ይላታል። ነገር ግን እሷን መቼም ቢሆን የእሷን ውሳኔ ታላደረገላት እንደምትለውም ነገረችው። በጣም ተናደደ። አሁን ውጭልኝ እያለም እየተጨቃጨቁም ነበረ። በዚሁም አጋጣሚ ውሃም ትመጣለች። ውሃ ለምን እንደመጣች ትጠይቃታለች። ምንም እንዳልሆነም ትነግራታለች። በዚሁም አጋጣሚ ዞር በይ በማለት ልጅቷ ስትዞር ውሃ አዳፍታት ሄዳለች ማለት ነው። የአቢጌል ተንኮል እንግዲህ ቤተሰቦችን እያመሰም ይገኛል። ናታንም በጣም ደንግጦም ስለነበረ ምን ሆና ነው ልጅቷ በማለት ውሃን ከወደቀችበት አንስቶ እንግዲህ እያባበላትም ነበረ። ውሃን በጣም ተናዳ ስሜታዊም ሆናም ነበረ። ሰላም እንግዲህ ለአቶ ደረጀም ደውላም ነበረ። አቶ ደረጀ እባክሽ ተይኝ እያለም ሲማጸናትም ነበረ። እሷም መቼም እንደማትተውና ወልዳም እቤቱ ድረስ እንደምትሄድ ትነግረዋለች። አሁን ደግሞ የምንፈልግሽ ነው ወልደሽ እቤቴ ድረስ የምትመጪው? የወይዘሮ ማርታን አይን እንዴትስ ብለሽ ልታይ ነው? ግን አታፍሬ ብሎም ይላታል። እሷም ምን አሳፈረኝ፣ የኔ ጥፋት አይደለም፣ ጥፋት እኮ ያንተ ነው በማለት መለሰችለት። እኔ ቤት ከምትመጪ እንዲያውም ራቅ ብለሽ ተከተማ ወጥተሽ አዲስ አበባ ውስጥ ልከራይልሽ ሂጂ ብሎ ይላታል። ነገር ግን እሷ ይሄንን እንደማትቀበልና ቀጥታ ተወለደች ወዲያ በሱ ቤት እንደምትመለስ ከሱ ቤት ሌላ የትም እንደማትኖር ወስናም ነገረችው። እባክሽ ተይኝ ብሎ የሚማጸናታል። እሷም እንግዲህ ዳጣም ልጄ እንደሆነች ማወቅ አለባት፣ የእናትነትን ፍቅር አልሰጠኋትም፣ የተረገዘውም ልጅ ወንድ እንደሆነ ተስፋ አድርገናል፣ ደስ ሊልህ ይገባል እያለችም ስትለውም ነበረ። ወይ አቶ ደረጀ በጣም ተናዱም ስለነበረ እባክሽ ስለ ልጁም ተይው፣ ስለ ዳጣም ተይ፣
ወይዘሮ ማርታ መጀመሪያ ዳጣ የኔ ልጅ መሆኗን ስታውቅ ከዛን ወዲያ አንቺ እናት መሆኗን ታውቂያለሽ ብሎ ይላታል። ወይዘሮ ሰላምም እንግዲህ ለምን ማርታ ከኔ እንደወለድክ ማወቅ አለባት ማለትክ ነው ብላም ጠይቀዋለች። አቶ ደረጀም የሚለው ግራ ገብቶት ስልኩን ዘግቶባታል። ናታንና ዳጣ ዛሬ ሽርሽር ጨዋታም እየተጫወቱም ነበረ። ዛሬ ደስ የሚል ጨዋታም እየተጫወቱም ነበረ። እየተዛዘሉም እየተቃቀፉም ሲሯሯጡም ነበረ። በዚሁም አጋጣሚ አንድ ነገር ልነግርሽ ይገባል። ኤቢን እንዴት ነው ከኔ ላይ ማስወገድ የምችለው? እባክሽ እርጅኝ ብሎም ይላታል። እሱም ደግሞ እንደሚወዳት ተንበርክኮም አበባ እየቆረጠም እየሰጣትም ነበረ። እሷም በጣም ደስ የሚል ህይወት አብረውም እያሳለፈችም ነበረ። እባክሽ እርጅኝ፣ ኤቢን ከኔ ላይ እንዴት ነው ማስወገድ የምችለው? ኤቢ ከኛ ላይ ታልተወገደች ቤት ውስጥ ከባድ ችግር ይፈጠራል ብሎም ይላታል። ባለፈው ልንገርሽ ያልኩት ነገር ሳልነግርሽ መጣችብኝ። አሁንም ይሄን ልነግርሽ ነው፣ እባክሽ እርጅኝ ብሎም ይላታል። ምን ማለትክ ነው? ኤቢ እኮ እህቴ ነች። ምን የከፋ ነገር አርጊ ልትለኝ ነው? በማለትም ትጠይቀዋለች። አይደለም እንደሱ አይደለም፣ ግን እንዴት ነው ከኔ ላይ ብሎክ የማደርጋት ብሎም ይላታል። እንግዲህ ኤቢ ናታን ሲመክራትም ምንም ልትሰማውም አልቻለችም። በዚሁም አጋጣሚ እሱ ምን ማድረግ እንዳለበት በጣም ግራ ገብቶታል። ግራም ገብቶት ነው ዳጣን ያማከራት። ዳጣም እንግዲህ እኔ እስካሁን እሷን ምን ማድረግ እንዳለብን ምንም አላሰብኩበትም በማለት ትለዋለች። እንግዲህ አስቢበት ብሎም ይላታል። በዚሁም አጋጣሚ ማርታና ደረጀ አንድ ላይም ቁጭ ብለውም ነበረ። ወይዘሮ ማርታ ቁጭ ብላ በስልኳ አንዳንድ ቪዲዮዎችን እየከፈተች እያየችም ነበረ። በዚሁም አጋጣሚ ሚስት ባሏን ቆራርጣ እንደጣለች እንደገደለችውና ቪዲዮዋ በሚዲያ ላይ በትልልቅ ፌስቡክ ላይ እየተተላለፈ እንደሆነ ታገኛለች። በጣምም ትገረማለች። ለአቶ ደረጀ ትነግረዋለች፣ ታሳየዋለችም። በዚሁም አጋጣሚ እንዴት ቢሆን ምንስ ቢጎዳት ነው እንደዚህ ልታደርገው የቻለችው ብሎም ይጠይቃታል። እሷም እንግዲህ ክዷት ቢሆን ነው የሚመላሽ ነው የመለሰችለት። እንዲህ ክዷት ቢሆን ይህን ማድረግ አለባት ብለሽ ትወስኛለሽ ብሎም እሱም በሰበቡ በእሱ ላይ የደረሰበትን አንዳንድ ጥያቄዎችን ሲጠይቃት ነበረ። እሱም የጠየቃት ጥያቄ አንቺ ብትሆኚ ምን ታደርጊ ነበረ? ምንድን ነው የምትወስኝው ውሳኔ? ለምሳሌ ባልሽ ምን ቢያደርግ ነው አንቺ መግደል ደረጃ ይገደል ብለሽ የምትወስኙ ብሎም ይላታል። እሷም እንግዲህ ተሰራተኛ ተወለደ፣ ታረገዘ፣ ካስረገዘ ልጁን ተደፈረ፣ እንደዚህ አይነት ወስላታ ባሎች ቢገደሉም አይደለም መገደል ስጋቸውን ቆራርጦ ቀስ ብሎ ቢያቃጥሏቸውም ያንሳቸዋል የሚመላሽ ነው የመለሰችለት። ግን ደግሞ ነገሩን ቀስ ብለን አስተውሎ ነው የሚሆነው። ምክንያቱም በስህተት የሚደረጉት ነገሮች አሉ። አንድ ሰው በስህተት ሰክሮም ሊሆን ይችላል። በተለያየ ነገር ስሜቱን መቆጣጠር አቅቶትም ሊሆን ይችላል። በዚሁም አጋጣሚ ከሚስቱ ሌላ ሴት ሊደፍር ይችላል። ነገር ግን ይሄ ይገደል ማለት አልችልም። ነገር ግን ከሰራተኛ በዛ ላይ ልጁን የሚደፍር ወስላታ ባል እስከ መቼም ቢሆን ይቅር ላልለው ይሄን እወስናለሁ ብላም ትለዋለች። አቶ ደረጀ ከአንዴስ ሁለቴ የወለደ ቢሆን ምን ማድረግ ትችይ ነበረ? እንዴትስ ነው የምታረጊው ብሎም ይጠይቃታል። እንግዲህ ይህን ጥያቄ የጠየቀበት ደረጀ ሰላም ዳጣን ወልዳ እንደገና ሁለተኛ ልጅ እንዳረገዘች ሁላችንም እናውቃለን። ይህን ጥያቄ ሊጠይቅና እሱም በፈተና ውስጥ ራሱን አጨናንቆት ያለው ነገር ይሄ ስለነበረም ነበረ። እሷም እንግዲህ በጣም ኃይለኛ መልስ ነበረ፣ አስደንጋጭ መልስም ነበረ የመለሰችለት። እሱም በጣም ደንግጦም ነበረ። እውነትሽን ነው ታደርጊዋለሽ፣ ታንዴ ሁለቴ ስህተት አይባልም፣ ይሄ ስህተት አይደለም በማለት በስሜታዊም ሆኖ ከእለዋ ላይ ዞር ብሎም ተኝቷል። እንግዲህ እነ ውሃና ዳጣ ናታን ሆነው አንድ ላይም ተቀምጠውም ነበረ። ሂጂ ተኝ እያሉም ሲሏትም ነበረ። እሷም እንግዲህ አንዳንድ ነገሮችን ስትነግራቸውም ነበረ። ምን ትጠያለሽ እያሉም ይጠይቋታል። ውሃም ትምህርት እንደምትጠላም ይነግሯታል። ዳጣም አንዳንድ ነገሮችን ትመክራታለች። ናታንም እንደዚሁ ትምህርት አንቺ ማንበብና መጻፍ ከቻልሽ ሁሉም ነገር ከንቱ ነው፣ ምንም አይደለም እያለም እሱም ሲያበረታታትም ነበረ። ጎበዝነሽም እያሉም ሲያጠነካክሯትም ነበረ። በዚሁም አጋጣሚ ጎበዝነሽ ስሏ በጣም ትደሰታለች።
ማነች ምጥንም ጎበዝ ብላኛለች፣ አንቺም ጎበዝ አልሽኝ ብላም ሁለት ሆናችሁ እያለ ስትደሰት ናታንም ጎበዝ ብሏታል። በዚሁም አጋጣሚ በጣም ተደስታም እንግዲህ ዛሬ ከአንቺ ጋር ማደር አለብኝ በማለት ከዳጣ ጋር ለማደር ወስናለች ማለት ነው። ዳጣም እሺ አብረን እናድራለን በማለት ተያይዘውም ሄደዋል ማለት ነው። ናታን እንግዲህ ሻወር ገብቶ እንደወጣ አቢጌል የቢጃማ ቀይራ ነበር የመጣችው። በጣም ይደነግጣል። ምን እየሆንሽ ነው? ለምን መጣሽ ይላታል። በቃ አንተ ያልከው ብቻ ሳይሆን እኔም ያልኩት መሆን አለበት፣ ዛሬ አብሬክ ማደር አለብኝ በማለት ልጁን ለማሳሳት እንግዲህ የምታደርገው ጥረት አይደለም። እሱም ኧረ እባክሽ እኔ አላደርገውም ውጭልኝ ከዚህ ቤት እያለም ስታገላትም ነበር። ነገር ግን እሷም እሱን ልታሳስት የያዘችው ችግር የያዘችው ምስጢር ስላለ በእሱን ምክንያት አድርጋ ልጁን ለማሳሳት ናታንን ለማሳሳት የምታደርገው ጥረት እንደቀጠለ ይገኛል። ውድ ቤተሰቦቼ ቀጣዩስ ምን ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ባይ ባይ።